ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን፣ ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን ፑቲን ፔውስ ኒውክሌር ትሪያድ on fast track, Zelensky claims World War III underway. United States of America urges China for nuclear disarmament. Chicagoans give Trump go-ahead to use Diego Garcia. እንዲሁም ከመካከለኛው ምስራቅ ቀጠና ወቅታዊና የአሜሪካ የኢራንና የእስራኤል ብርቱ የጦርነት ዝግጅት ዘልቀንና ጠልቀን እንመለከታለን። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። 4 ዓመታት በግዙፍና አስከፊ ጦርነት የምድሪቱ አንዱ ክፍሏ በእሳትና ሲዲን መርዝ አበላ የተበላበት 4 ዓመታት ዛሬ ልክ በአውሮፓውያኑ የካቲት 24 2022 ሐሙስ ቀን ጦርነቱ ተጀመረ ስንል የሰራነውን ዓለም አቀፍ ትንታኔ ዘገባ ዛሬ ላይ ቆሜ ሳስታውሰው ከሆነስ ሆነና 4 ዓመታትን እንደ ዓለም ዋንጫ በ4 ዓመት አንድ ጊዜ አይደለም እኮ ጉዳዩ። በቀን በሰዓት በደቂቃ በሰከንድ ያልተገደበ ጦርነት እሳት ሲዘንብ እሳት ሲያጎርፍ የነበረበት ምድር የዚያ የምስራቅ አውሮፓ ባልካን ቀጠና ከሁለተኛው የዓለም ጦርነት ወዲህ ግዙፍ የተባለ ጦርነት የተከፈተበት ዛሬ 4ኛ ዓመቱን ጭጭ አድርጎ በልቷል። 4 ዓመታትን በጦርነት አበላ ውስጥ ማሳለፍ ይህንን ፕሮግራም ለሚሰማ ሁሉ ሰብአዊነት ለሚሰማው ሁሉንም ትቸዋለሁ ሚዛኑን። ምድር ዴሞክራሲ፣ ሰላም፣ መግባባት፣ መቻቻል፣ ፍቅር፣ አንድነት በተለይ ግን ሰላም የሚለው ያ ትልቁ መሰረትም ግብም ከሁሉም ሰራ አካላቷ ተሰርዟል፣ ተሰውሮባታል። ሙሉ ጦርነት ውስጥ ገብታ የማሰነች ነው ዓለም። ያኔ ታዲያ ዛሬ 4 ዓመት ወደ ኋላ ተመልሰን የካቲት 24 ቀን 2022 ሐሙስ ቀን ነበር በሩሲያና በዩክሬን መካከል ጦርነቱ የታወጀው። ዛሬ ግን ቀኑ ማክሰኞ ነው የዋለው። ሩሲያና ዩክሬን ዋኝተውም ይሁን ገፍተው ከማይወጡት የእሳት ባህር ዋና ገብተዋል። ጦርነቱ በተጀመረበት ሰሞነኛ ቀናት ያኔ የልዕለ ኃያሉ ሀገር መሪ የአሜሪካው ፕሬዚደንት የነበሩት ጆሴፍ ሮቢኔት ባይደን ወይም ጆ ባይደን በዚያች ስልል ባለች ድምፃቸውና ጭል ትል በነበረችው አይናቸው የሩሲያውን ፕሬዚደንት ቭላዲሚሮቪች ፑቲንን ከመስተዋት ጀርባ እየተመለከቷቸው ብታርፍ ይበጅሃል ሲሉ ማስጠንቀቃቸው አይዘነጋም። አንበሳ ሲያረጅ የዝንብ መጫወቻ ይሆናል ይሏል አበው። እንኳንስ በባይደን ማስጠንቀቂያና ዛቻ ቀርቶ እኛ የባለ 32 አባል ሀገራቱ ጥምረቶች የኔቶ ወይም ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን የምዕራባኑ የጦር ጥምረት አባል ሀገራት መንግስታት ቢጮኹ የጦር መሳሪያና ጥይታቸውን ወዲያም ገንዘባቸውን በዶላር እየለወጡ እየመነዘሩና እየለወጡ እየመሸረጡ ለዩክሬን ቢሰጡ የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን አንቃ ለራሱ አልበቃ አሊያም አንቃ ለአንቃ ቢደጋገፍ ተያይዞ ዘፍናችሁ አሊያም ምን አስቸኮላችሁሳ እናንተ እኮ የራሱ አሮባት የሰው ታማት ስላለችናችሁና ብታርፉሳ ሲሉ ለወትሮም የተቆጣጠረና ገመድ የሠራውን ግንባራቸውን ይብሱን አኮሳትረው በጽኑ ማስጠንቀቃቸው አይዘነጋም። እንዲች ብላችሁ አሉ ፑቲን በዚያን ጊዜው ንግግራቸው ጦርነቱ በተጀመረ በ4ኛው ቀን ማለዳ ላይ በሰጡት መግለጫ እንዲች ብላችሁ እናንተ ምዕራባውያን አውሮፓውያን በዩክሬን ጦርነት ጣልቃ ብትገቡ እግራችሁን በዚያች ምድር ብታስገቡ በቀጥታ የመጨረሻውን ኃይሌን የኒውክሌር ጦር መሳሪያን እጠቀማለሁ፣ በዚያ ገምሼ ገለግላችኋለሁ፣ ብቻ አይደለም ዶጋመድ ትሆናላችሁ ሲሉ አስጠንቅቀዋቸዋል።
በሩሲያና በዩክሬን መካከል ዛሬ 4ኛ ዓመቱን የዘጋው ወዲያም ከሁለተኛ ዓለም ጦርነት ወዲህ በአውሮፓ ግዙፉ ጦርነት ከሁለቱም ሀገራት ወገን ከ2 ሚሊዮን በላይ ሰዎች ቆስለውበታልና ሞተውበታል የሚል መረጃ በየጊዜው ይወጣበታል። እኛ የአውሮፓኖቹ መንግስታት በሌላም መገለጫቸው የዩክሬን አጋር አባሮቹ የጦር መሳሪያና ጥይታቸውን ሰጡ፣ ገንዘባቸውን መነዛዝረው አስረከቡ። ቆመውም የሩሲያ የጦርነት ሰደድ እሳት ሲበላውና ይብሱንም የሩሲያ ረዣዥምና ሹል ክራንቻዎች ወደ እነርሱ እየቀረቡ ሲመጡ እየታያቸው አደብ መግዛት መጀመራቸውን ጠልቀው የሚያሳዩባቸው ብዙዎች ናቸው። አንቺ ምላሴ አትከርሚም ከራሴ ይሉትን ያስታውሷል። በለፈለፉ ባፊ ጠፉ ይሏል ኢትዮጵያውያኑ አበው። አውሮፓውያኑ ቆመው ለዩክሬን የጦር መሳሪያና ጥይታቸውን ገንዘባቸውን ሲሰጡ ቆይተው ከዩክሬን የሚጠብቁት ነገር ስለመኖሩ ሳይገልጡትም እንዲሁ በልባቸው ሲያውቅ ተመትሙ የአሜሪካው ፕሬዚደንት ዶናልድ ትራምፕ በምርጫ አሸንፈው ወደ ዋይት ሃውስ ከገቡ በኋላ የዩክሬኑን ፕሬዚደንት ቮሎዲሚር ዘለንስኪን አፍንጫቸውን ሰንገው ና ተቀመጥ፣ ይኸውልህ ሀገር የአሜሪካ ለሰጠች ሰባራ ሰንጣራው የጦር መሳሪያና ጥይት ገንዘብም ጭምር ታስቦና ተሰልቶ እንትፍ ብለህ ትተፋታለህ። ከየት ቢሉ የዩክሬኑ ፕሬዚደንት የዩክሬን የማዕድን ዘርፍ ሀብት ተሸጦ በአይነትም ተለውጦ ሀገሬ አንዲት ቤሳቤስቲኒ 74 ሳንቲም ሳትቀር ይመለስላታል ሲሉ ግጥም አድርገው አስፈርመዋቸዋል። ወድጄን ነው የምወዳት ከግንድ የሚያላጋ ልጅ አላት ይሉትን ያስታውሷል። በአንጻሩ ግን የአውሮፓ ህብረት አባል መንግስታት በሩሲያ ላይ 20ኛውን ዙር ማዕቀብ ለመጣል እያጉተመተሙ መሆኑ ተሰምቷል። ትናንት የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን ዛሬም አሁንም ቢሆን በዩክሬን ጦርነት እንደሚያሸንፉ ያምናሉ ይሏቸዋል። ዩክሬን በበኩሏ ያመነቻት አሜሪካ ከድታኛለች ስትል ትራምፕ ከፑቲን ጋር በንግድና በሌሎች ጥቅማ ጥቅሞች ናላቸው ነህሉሏል። ከእንግዲህ ዞር ብለው አያዩኝም የሚል ግንዛቤዋን ሰጥታለች። የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን ይሏቸዋል የዩክሬንን ሉዓላዊነት መቀበል አይፈልጉም። ቀድሞ ነገሩ ከከፋም ዩክሬንን በአንድ አፍታ ላስሙጥጥ አድርገው ከምድሪቱ ገጽም ሊያስወግዷት ይፈልጋሉ ሲሉ ያወሩባቸዋል። በእርግጥም ፑቲን በአንድ ወቅት ዩክሬን የምንላትን ካልሰማችና ካልተቀበላይ ሲሉ በኒውክለር ጦር መሳሪያቸው ዶጋመድ ሊያደርጓት እንደሚችሉ መዛት መፎከራቸውና ማስጠንቀቃቸውን በዚሁ በኤንቢሲ ወቅታዊና ዓለም አቀፋዊ ዝግጅት በጥልቀት ዳስሼዋለሁ። ፑቲን ሙሉ የጦር ኃይላቸውንና የጦር መሳሪያዎቻቸውን ገና አልተጠቀሙም ነው የሚባለው። ሰውየው ሲፎክሩባቸው የነበሩትን የአውሮፓ መንግስታት ቀንደኛ ያሏቸውን ገሚሶቹም በተለይ ከዚህ ቀደም የሀገራቸውን መራራና ሳታማ ክርን ቀምሰው እየዳሸቁትን ፈረንሳይና ጀርመንን መሰሎቹን አንገታቸውን የሚያስደፋ አጥንታቸውን የሚያጎድፍ ቃላት ሰንዝረው ማሸማቀቃቸውም ይታወቃል። ከዚህ ቀደም ፑቲን በፈረንሳው ፕሬዚደንት ኢማኑኤል ማክሮን ክፉኛ ትክትክ ግንፍል ብለው ሲናገሩ ምንድን ያሉት? ፑቲን አታውቅም ወይ? ታሪክ አላነበብክም ወይ? ጨርሶ አልተማርክም ወይ? ሀገሬ ፈረንሳይን በምን መልኩ ዘርራና ሸባቃ አልፈስፍሳት እንዳለፈች አታውቅም ወይ? አልሰማህም ወይ? ተጠንቀቅ፣ ያንን ጽዋ መልሼ ግትሃለሁ ብለዋቸዋል። የጀርመኑን መራሄ መንግሥት ፍሬድሪክ መርዝንም ቢሆን የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን ምንድን ያሏቸው? ተጠንቀቅ፣ አስተውል። የጀርመን ናዚ ፓርቲ መሪው አዶልፍ ሂትለር ከአዲሲቷ ሙሽራ ምሽቱ ጋር ቆሞ በአንድ ስፍራ ሲፎክርና ሲዝት የሶቪየት ኅብረቱን ቀዩን ጦር ደም አልብሼ ባለበት አኮራምተዋለሁ ብሎ ሲዝትና ሲፎክር ወጣ ገባ እያለ ሲመለከት ድንገት ወጣ ብሎ ሲመለከት የሶቪየት ኅብረት ቀዩ ጦር በከፍተኛ ግስጋሴ ወደዚያ እየመጣና መቃረቡን ተመልክቶ የዚያች የጀርመኑ መሪ የናዚው ፓርቲ መሪ አዶልፍ ሂትለር የገዛ ሽጉጡን እንደ መለኪያ አረቄ ጨልጦ ባለበት መርገፉን አታውቅም ነበር ወይ? ተጠንቀቅ። ጀርመንና ፈረንሳይን በዚህ መልኩ ፑቲን ሲያስጠነቅቁና ስሜታቸውን ነካክተው ሲያልፈሰፍሷቸው ወዲህ መለስ ሲሉ ደግሞ
አለሁ ባዋን እንግሊዝን እሷን አስታውሰው ይህንን አሉ። ከነመፈጠሯምና የመታሰቢያዋን ነገር ጨርሶ ሊያጠፉት የመርዘኛና ፖዛይዶን ድሮን ወይም የዚያን የሰው አልባ ዱዳቁስ ከለንደን የውሃ ከርስ ጥልቅ ስፍራ አስደፍጠውታል። ያንን የፖዛይዶኔ ወይም የፒ8 ኒውክለር ጦር መሳሪያ የተለበጠበትና የታጨቀበትን የሰው አልባ መርከባቸውን በልበለው ብለው በርቀት መቆጣጠሪያ ከሞስኮው ክሬምሊን ቤተ መንግሥት ትእዛዝ ሲሰጡት በቅጽበት የለንደንን ከተማ እያናፈረ ሽቅብ 900 ሜትር ከሚፍለቀለቅና ከሚደነፋው ከዚያ የለንደን የውሃ ክፍል በለንደን ከተማ ላይ ቁልቁል ይደፋባትና የለንደንን ከተማ እንደ ገበጣ ጠጠር ወይም እንደ ጤፍብቅ ጥርግርግ አድርጎ በዚያ ጥልቁ የውሃው ከርስ ይዶላትና ያርፋል። ያበቃል የእንግሊዝ ጉዳይ። ይሄ ተዘጋጅቶላታል። ሩሲያ ትላለች ከዚያ ከፒ8 ወይም ፖዛይዶን አይት ድሮን ውጭም ከ3 እስከ 4 ደቂቃ ብቻ እንግሊዝን ላስምጥጥ አድርጎ የሚያወድም የጦር መሳሪያ ሰርችላታለሁ። ግድ የለም ለሁሉም ቀን አለው ቦ ጊዜ ለኩሉ። ይሄንን ስትል ሩሲያ በሹማምንቶቿ በኩል እንግሊዝን እያኘከችና እያላመጠቻት ነው። በሩሲያና ዩክሬን መካከል አደራድራለሁ ስትል በአገም ጠቀም መቆሟ የሚነገርላት አሜሪካን ብትሆን ዩክሬን በሩሲያ የሚፈለጉትን መሬቶቿን አስረክባ አርፋ ትቀመጥ ዘንድ እያወተወተች ነው። ግን ደግሞ ያ የሚሆን ከሆነ ስለምን ያ ሁሉ መስዋዕትነት ተከፈለ የሚለው ጥያቄ ለአሜሪካ በሰው ቁስል እንጨት ስደድበት፣ አለያም እኔ ከሞቱ ሰርዶ አይብቀላለች እንደተባለችው እንስሳ ምን ተደዋ ነው ለአሜሪካ? ዩክሬን የዶንባስን ግዛት ሰጠች። የዛፖሪዚያን፣ ኬርሶንን፣ ዶኔስክና ሉሃንስክን ሰጠች። ከዚያ በፊትም የክራይሚያን ወደብ አሳልፋ ሰጥታለች። ሩሲያ በኃይል ይዛለች። እነዚሁን ሁሉ ጠቅልላ ሩሲያ ትውሰድ። ከዚያ በኋላ አንቺ ያርፈሽ ተቀመጪ። ዩክሬን በበኩሉ አንገቱ የተቆረጠ አካል በድን እንጂ ምን ሕያውነት አለው ስትል የአውሮፓ አጋር አባሮቿን ድምፅ አሰባስባ ዩክሬን የአሜሪካን ስሌትና ስልት ተቃውማለች። ግን ደግሞ ልትደርስ እንቀጥል። የሩሲያና የአሜሪካ ፕሬዚደንቶች በ12 ትሪሊዮን ዶላር የልማትና የሀብት ማጋበሻ ውል ስምምነት ተደራድረው ተግባብተዋል። በዚያ ነሁልለዋል ነው የሚባለው። ትራምፕ ከዚያ አንጻር ሲቃኝም ለገቢ ተንገብገብናቸውና እንዲች ብለው በፑቲን ላይ የማይጠቅማቸውን የውሳኔ ሐሳብ ያቀርባሉ ተብሎ አይታሰብም። ቀድሞ ነገር ቢያቀርቡስ ማን ሰምቷቸው? ዩክሬን አሜሪካን ተማምና የገባችበትን ጦርነት አሁን እየተሰላቸች የመምጣቷ ነገር እየታየ ነው ይሏታል። ዩክሬን የዶንባስን ግዛት ያለ ሪፈረንደም መልቀቅ አትችልም ይሏታል። የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ዛሬ ላይ ከምንም በላይ በኒውክሌር ጦር መሳሪያዎቻቸው መተማመናቸው ይነገራል። ፑቲን ኮልስ ዴቨሎፕመንት ኦፍ ኒውክሌር ትሪያድ አን አብሶሉት ፕራዮሪቲ። የሩሲያው ፕሬዚደንት ይላሉ ያንን የተኮሳተረ ፊታቸውን ፍትት አድርገው ይህንን አሉ። ኒውክሌር ትሪያድ ሲን አስ ኪ ቱ ስትራቴጂክ ዴተረንስ አንድ ግሎባል ባላንስ ኦፍ ፓወር። በቅርቡ የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ከሞከሩትና ቀድሞ ነገር የርቀት ገደብ የለውም የተባለለትን የቡሬቬስትኒክ ኒውክሌር ተደራሽ ክሩይዝ ሚሳይል እሱን ሞክረው አለቀ በቃ። ዓለም ሰጥለጥ ብለሽ እጅሽንም እግርሽንም አሳርፈሽ ተቀመጪ ምላስሽ ያድብ ሲሉ የአሜሪካው ፕሬዚደንት ዶናልድ ትራምፕ ደግሞ በአጻፋው በደቡብ ኮሪያ በወጣው እግራቸው ቡሳን ተቀምጠው ምን አሉ? አልሰማችሁም ወይ? ዓለምን እኮ 150 ጊዜ ውድም አድርጎ የሚያጠፋ መሳሪያ ታጥቀናል። እንዳይመስልሽ ሁልሽም በቅጽበት ጭጭ በጭጭ ችምክር ችምት ያለሽ አበቃ ይሄ ያለን ሲሉ መዛት መፎከራቸውን በዓለም አቀፍ ትንታኔም በኤንቢሲ ወቅት ዓለም አቀፋዊ ዝግጅታችንም ጥልቅ ዳሰሳ አድርገናል። ከዚያ ወዲህ ደግሞ ሩሲያ የኒውክሌር ጦር መሳሪያዋንና አቶሚክ ቦምቧን ሙሉ በሙሉ በሚባል ደረጃ በአርክቲክ ቀጠናን ያሰፈረችው ያ ስፍራው የሩሲያ የኒውክሌርና አቶሚክ ቦምብ ቋት ነው፣ ዋናው መጋዘኑ ነው ተብሏል። ምን ያለፋችኋል ሲሉ የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ገልጠው ባሳዩት ኑዛዜ መሰል ዛቻቸው ምንድን ያሉት? ይኸውላችሁ ሩሲያ እኮ ከ15,000 ኪሎ ሜትር በላይ የሚምዘገዘግና 800 ኪሎ ቶን ክብደት ያለው
ምድር ላይ ካረፈ እንደ አብነትም በማንሃታን አሜሪካ ላይ ካረፈ በግማሽ ማይል ርቀት ያሉትን ስፍራዎች ብግብግ ትግትግ ላስ ምጥጥ ሙጥጥ እያደረገ በአሲድና በእሳት ወዲያም በእሳት መርዙ እየበላ የሚያወድም የዋሽንግተን ዲሲና የኒውዮርክ ሲቲን በቅጽበት የሚያደርግ መሳሪያ የኒውክሌር ጦር መሳሪያ ሰርተናል። የዚያ የኒውክሌር ጦር መሳሪያ ማንሃታን ምድር ላይ ካረፈ የሙቀቱ መጠን ምን ያለፋችኋል? 180 ሚሊዮን ዲግሪ ሴንቲግሬድ። ሂሮሺማና ናጋሳኪ ጃፓን ላይ ከተጣሉት የአቶሚክ ቦምቦች በብዙ እጥፍ ድርብ የሚበልጥ የሚልቅ የእሳት መጠን። አረ ለመሆኑ የፀሐይን የሙቀት መጠን ወጥ በሆነ መልኩ የሚገልጥ አለ ወይ? ፀሐይ ሰፈሯ ሲደረስ ያለውና ምድር ድረስ ተጉዛ መታ 150 ሚሊዮን የብርሃን ዓመት ተጉዛ መታ ምድር ላይ ያለው እሳቷ ወይም እሳታማ ጥፍሮቿና ጨረሮቿ ሲዘረጉ የሚያደርሱትን ሙቀት ከነ ልጆቿ ወጣች እያልን ኢትዮጵያውያን ለኮፍያ ዘመቻ ራሳችንን ለመከላከል ወደ ዛፍ ጥላ የምንሮጠው ስንቶቻችንን? የፀሐይ ስለታማና እሳታማ ጥፍሮች ወይም ጨረሮች ከሀገረ ሰማይ መጥተው ምድር 150 ሚሊዮን የብርሃን ዓመት ተጉዘው እዚህ ምድር ላይ የሚያደርሱትን ሙቀት ወይም ግለት ለመከላከል። ነገር ግን ያም ቢሆን እንኳን የፀሐይን ጥግ ወይም የምንጯን ስፍራ ተጠግቶ የሙቀት መጠኗ ምን ያህል ነው የሚለው ጉዳይ ተለክቶ በግልጥ የተቀመጠ ነገር የለም። ፍጡር ነዋ። እንዴት አድርጎ የዚያችን ሞቃቷን ኮከብ ያንን ሙቀቷን ሊያይና ሊመረምር ይቻለዋል ወይስ ሊተነብይ? ጉዳዩ አትሩጥ አንጋጥ ይሉትን ነው። ዝም። ታዲያስ የሩሲያው የኒውክሌር ጦር መሳሪያ በአዲስ የተሠራው ግን 800 ኪሎ ቶን ክብደት ያለው ከ15,000 ኪሎ ሜትር በላይ በቅጽበት እየተምዘገዘገ ሲባል ከድምፅ ፍጥነት በ12 እጥፍ እየከነፈ 180 ሚሊዮን ዲግሪ ሴንቲግሬድ የሙቀቱ መጠን ቅልጥ አድርጎ በቅጽበት ስንንንን የሚያደርግ መሆኑን ተመልክተናል። ያንን ሰርተዋል። የጦር መሳሪያ ሽቅድምድም በማን ቀዳሚነት ሊደመደም እንደሆነ ባይታወቅም ታዲያ ምንድን ያሉት ፑቲን? የኒውክሌር ጦር መሳሪያችን ግሎባል ባላንስ ኦፍ ፓወር ወይም ደግሞ የዓለምን የኃይል ሚዛን ለማስጠበቅ ሁነኛና ወሳኝ ነው ብለዋል። ፑቲን ያንን ያሉት ሀገሪቱ ባከበረችው በዲፌንደር ኦፍ ፋዘርላንድ ዴይ ላይ ነው። በሩሲያና ዩክሬን መካከል የተያዘው ጦርነት 4 ዓመታትን ጨርሶ 5ኛውንም አንድ ቀን ጨምሯል። ሩሲያ በዲፌንደር ኦፍ ፋዘርላንድ ዴይ ስትል የካቲት 23 ቀንን ቆርጣ በከፍተኛ ደረጃ ታከብረዋለች። በዚያ ዝግጅት ላይ ታዲያ የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ለሀገሪቱ ጦር ኃይል ጀብደኞች የወታደራዊ ማዕረግ መስጠታቸውን ነው የተገለጠው። ፑቲን በዚያ መልኩ በደስታና በኩራት ሲንበሸበሹ የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ደግሞ ይህንን ብለዋል ነው የተባለው። ወርልድ ዎር 3 አንደርዌይ፣ የሦስተኛ ዓለም ጦርነት ተጀምሯል። ፑቲን በእኛ ላይ ጦርነት ካወጀበት ጊዜ ጀምሮ የሦስተኛ ዓለም ጦርነት ነው። ምን ማለት ነው? ከዚህ ውጭ ትርጉም የለውም ሲሉ የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ፈርጀውታል። ሩሲያ 4ኛ ዓመቱን በደፈነው የዩክሬን ጦርነቷ በርካታ የሃይፐርሶኒክ ሚሳይሎቿን መተኮሷም ነው ዛሬ የተሰማው። ዘለንስኪ በበኩላቸው የፑቲንን የሀገራቸውን ወረራ ሲገልጡት ፑቲንስ ብሮደር አቴምፕት ቱ ኢምፖዝ አ ዲፍረንት ዌይ ኦፍ ላይፍ ኦን ዘ ወርልድ ነው ያሉት። Stopping Putin today and preventing him from occupying Ukraine is a victory for the whole world. ፑቲን ዩክሬንን እንዳይዙ በሩቁ መከላከል ለመላው ዓለም ሳይቃጠል በቅጠል ነውና ዓለም አውቆት ይደር ብለዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ አሜሪካን ፈርስት ከሚለው አቋማቸው ከሩሲያና ከቻይና ጋር ያደላች ልባቸው በግልጥ እየታየችባቸው ነው ይሏቸዋል። ዛሬ በተሰማ ዜና ግን አሜሪካ ቻይናን የኒውክሌር ጦር መሳሪያሽን ፍቺ ስትል አግባብታታለች፣ ሐሳብ አቅርባላታለች ነው የተባለው።
የአሜሪካ ባለሥልጣናት ይሏታል ቻይና ከ6 ዓመታት በፊት ከምድር ጥልቅ ስፍራ የኒውክለር ጦር መሳሪያ ሙከራ አድርጋለች። ከዚህ በኋላ ሰውን ማመን ቀብሮ ነውና ቻይናና ሩሲያን የኒውክለር ጦር መሳሪያቸውን ከሆነ ሙሉ በሙሉ መተውና መፍታት አሊያም መቀነስ አለባቸው ትላለች አሜሪካ። ሩሲያና ቻይና አሜሪካን አንድም መብሊያ ዕቃ ቢጠፋ በአንድ ዕቃ በላንን፣ ሁለትም ግዛይ ግዛይ ብለው ለመሸጥ አሰበኝን አድርገው ነው የሚቆጥሯትና አሁን አሜሪካ በኒውክለር ጦር መሳሪያ መፍታት ጉዳይ የምትላቸው ከቶም የምታቀርብላቸው ሐሳቡ ሁሉ አይዋጥላቸውም። ኧረ እንደውም እኮ ለአህያ ማር አይጥማት የሚሉትን ሆነዋል ይሏቸዋል። ወዲህም በሩሲያና በአሜሪካ መካከል የተፈረመው የጦር መሳሪያ ቅነሳና ቁጥጥር ስምምነቱ በተያያዘው የካቲት ወር ማክተሙ አይዘነጋም። ፑቲን ከእንግዲህ በኋላ በየትኛውም የጦር መሳሪያ ውል ስምምነት አይጠየቁም። ቢያሻቸው ህዋ ላይ ጨረቃ ላይ የፈለጋቸውን የጦር መሳሪያ ወስደው ይተክላሉ። ከእንግዲህ እንፈርጥጥ፣ የደከመውን ዘርጥጥ፣ ያያዥቦን ምሳሌያዊ ንግግር ያመጡታል። ከእንግዲህ በኋላ ፑቲን በህዋ ላይ የፈለጋቸውን ያሻቸውን አይነት የኒውክለር ጦር መሳሪያ ከዚያ ወስደው ቢተክሉ ቢያጠምዱ፣ አሜሪካን በተመሳሳይ ያንን ብታደርግ በየትኛውም የጦር መሳሪያ ስምምነት ውል ተጠያቂነት የላቸውም። አብቅቷል። በአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት የጦር መሳሪያ ቁጥጥርና ቅነሳ ጉዳይ ምክትል ሚኒስትሩ ክሪስቶፈር ያው ይላሉ፣ ቤጂንግ ሆን ብላና በማናለብኝነት የኒውክለር ጦር መሳሪያዋን እንደ እርሳስ እየሰራች ረብርበዋለች ሲሉ ያሳያሉ። ቻይና በበኩሏ ይሄ ከእናንተ ይራቅ ስትል ሙልጭ ያለ ውሸታችሁ ዛሬም አይበቃችሁም ወይ በሚል አሜሪካኖቹ በሚያወሩባት ልክና መልክ ምኑም ውስጥ እንደሌለችበት አበክራ ትገልጣለች። ቻይና የኒውክለር ጦር መሳሪያ ሙከራ የምታደርገው በሎፕ ኑር ሲሆን አሜሪካ ደግሞ በኔቫዳ በረሃ መሆኑን ልብ ይሏል። በዚያ የኒውክለር ጦር መሳሪያ ሙከራ ወቅት መሬት እንደ እምቦሳ ጥጃ ትዘላለች። ምን ያህል ኃይል ቢኖረው ነው የኒውክለር ጦር መሳሪያ? የኔቫዳ ነዋሪዎች በአንድ ወቅት እንዲያውም ፖለቲከኞቹንና ሀገሪቱን መሪዎች ክፉኛ መራገማቸውና ማውገዛቸውን በቅርብ ጊዜ በዘገባ አይቼዋለሁ። የርዕደ መሬት አደጋን የሚስተካከል የመሬት ዝላይ ወይም እንቅጥቅጥ ይከሰታል ያ መሳሪያ ሲተኮስ። ወደ መጨረሻ ያደረግነው ወቅታዊው የኢራን የአሜሪካና የኢዝራኤልን ጉዳይ እናልፋለን። የአሜሪካዎቹ ከርሳም አውሮፕላኖች ትናንት ሌሊት ላይ በኢዝራኤል የዓለም አቀፉ የአየር ማረፊያ ቤንጎሪዮን መድረሳቸው ተነግሯል። እነዚያ የአሜሪካዎቹ ከርሳም አውሮፕላኖች የተባሉት በአየር ላይ ሳሉ የትም ቦታ በረው ነዳጅ ጨርሶ የጠማውን የትኛውንም የጦር አውሮፕላን በዚያ ይዘረጉለትና እንደ ማግኔት ተጣብቀው በከርሳቸው የማጉትን ነዳጅ ለሱ ይግቱታል። ለዚያ አየር ላይ ነዳጅ ለጨረሰው አውሮፕላን በዚያ ይግቱታል። ለምሳሌ ከአሜሪካ ተነስቶ በቀጥታ በሮ ኢራንን ለመምታት የሚችል አንድ ጀት አውሮፕላን ላይኖር ይችላል። ነገር ግን ይሄኛው አውሮፕላን በአየር ላይ በሮ በቅጽበት ተጉዞ ነዳጅ ይግተዋል። ከዚያ በኋላ ልክ ከምድር ተነስቶ ከሚበር ይልቅ በዚያው በአየር ላይ በረራውን አምርሮ ሄዶ የተሰጠውን ኢላማ ያጎነዋል። ይሄ ነው ጉዳዩ። ትናንት የአሜሪካዎቹ እነዚያ በአየር ላይ ሳሉ ነዳጅ የሚሞሉት አውሮፕላኖች ቤንጎሪዮን ዓለም አቀፍ አውሮፕላን ማረፊያ ኢዝራኤል ቴልአቪቭ አርፈዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ዛሬ ትራምፕ ሜልዳውን የሚል መረጃ ወጥቶባቸዋል። ለምን ቢሉ ደግሞ የጥምር ጦር ኃይሉ ዋና አዛዥ ጀነራል ዳንኬን በኢራን ላይ የሚሰነዘረው ጥቃት አስግቶኛል፣ በፍጹም ይቅርቦት ይቅር ብለው የአሜሪካን የጦር መስሪያ ቤትና የቤተ መንግሥቱን ሹማምንት ማስጠንቀቃቸውን ተከትሎ ነው። ትራምፕ በእኛ ከፍተኛ የጦር መኮንን ላይ ሙሉ እምነት ያላቸው ሰው ናቸው ከማንም በላይ። ሰውየው በዚያ በ12ቱ ቀናት የኢራንና ኢዝራኤል ጦርነት ወይም ኦፕሬሽን ሚድናይት ሃመር በሚለው ያንን የጦርነት ግዳጅ በብቃት መርተው ያጠናቀቁ ሰው ናቸው። የእርሳቸውና የእኛ የቢ2 ቦምበርስ የአሜሪካዎቹ የጦር አውሮፕላኖች ሚና በአሜሪካ ታሪክ የሚዘነጋ ወይም የሚያልፍ ታሪክ አይደለም።
ትራምፕ ሰውየውን ያሞካሿቸዋል። እሱ እኮ ይላሉ፣ እሱ እኮ በዓለም በየትኛውም ክፍል ያሉ ጦርነቶችን በብቃት በድፍረትና በአሸናፊነት ወዲያም በጥበብ መምራት የሚችል ድንቅ ጀግና ነው ሲሉ ዛሬ አሞካሽተዋቸዋል ጀነራል ዳንኬንን። ጀነራሉ ግን አቋማቸውን ገልጠዋል። ይቅርብን፣ ወደዚህ ወደ ኢራን ጦርነት አንግባ። የኢራን ሚሳይሎች የትኛውንም የሚሳይል መከላከያ አሜሪካና እስራኤል በጥበብ የተጠበቡባቸውን ወይም ሰርተናቸዋል ያሏቸውን የሚሳይል መከላከያዎች በቅጽበት እንደ ድርቆሽ እየከረታተፉ የሚያልፉ ናቸው። ይቅርብን ጎበዝ። ሰውየው አልደበቁም። የግንባር ስጋ ናቸው ይሏቸዋል፣ ተናግረዋል። ታዲያ እግር ሄዶ ከቆሻሻ ጉድጓድ ይገባልን አለያም ዶሮ ጭራጭራ መታረጃዋን ታወጣለች ወይም ደግሞ መካር የሌለው ንጉሥ ያለ 1 ዓመት አይነግ ሲሉትን ያስታውሷል። ወዲህ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁን በበኩላቸው ሀገራቸው ከውስብስብና አስቸጋሪ ቀናት ገጥመዋታል ሲሉ በጥብቅ አስጠንቅቀዋል ነው የተባለው። ኢራንም በበኩሏ የአሜሪካውን ፕሬዚደንት ዶናልድ ትራምፕን የ2 ሳምንት የጊዜ ገደብ ሰምታና የመጨረሻውን የፊታችን ሐሙስ ከነገ ወዲያውን ሐሙስ ድርድር ጉዳይ አመዛዝና በመንፈሳዊ መሪዋ አያቶላ አሊ ሰይድ ካሚኔ አንደበት እንዲህ ብላለች። የዲዩምስ ዴይ ማስጠንቀቂያ ሰጥታለች። የመጨረሻውን ቀን ኢራን የሰራችው ከ3000 ኪሎ ሜትር በላይ እየተምዘገዘገ የሚሄድ የመርዝና የአሲድ የእሳት ቅመሙን ያንን የአኬር አልዘመን ወይም የአፖካሊፕስ የሃይፐርሶኒክ ሚሳይሏን ዛሬ አጥምደዋለች። አኬር አልዘመን፣ ዲዩምስ ዴይ፣ አፖካሊፕስ፣ የመጨረሻው ቀን፣ የቁጣው ቀን፣ የመዓቱና የመቅሰፍቱ ቀን። የዚያ ቀን ሲገለጥ ይሄ መሳሪያ ላንቃው ይከፈታል። ከዚያስ በቅጽበት ሁሉም ነገር እንቆቅልሹ ተፈቶ ሁሉም ተዘርሮ እሳት የበላው እንጨት አመድ ይሆናል። ይህንን ይሆናል ሲሉ የኢራኑ መንፈሳዊ መሪ አያቶላ አሊ ሰይድ ካሚኔ ተናግረዋል። አያቶላው ይህንን ከተናገሩ በኋላ ግን ከተት ብለዋል። አማካሪያቸውን አሊ ላሪጃኒን አንተ የኢራንን ጦር በጥበብና በኃይል በብቃት ምራው። ከዚህ በፊት ሰውየው እኒያ አሊ ላሪጃኒ የኢራንን ቁድስ ጦር ወይም የአብዮታዊ ዘብ ኃይሉን በብቃት የመሩ ዋና አዛዥ ሆነው ያገለገሉ ሰው ናቸው። ኢራን በርካቶቹን የጦር መሪዎቿን ከሌፍትናንት ጀነራል ቋሲም ሱሌይማኒ ጀምሮ ወዲህ ያሉትን በርካታ የጦር መሪዎቿን ጀነራል መኮንኖቿን በዚያ የሰኔ የ12ቱ ቀናት ጦርነት ብዙዎቹን አታለች። ነገር ግን አሁንም ቢሆን ኢራን እንደ እባብ ሬሳ የምታስፈራራባቸው በጣም በርካታ ድንቅ ድንቅ የጦር ባለሟሎች የጦር ጀግኖች አሏት። ከነዚህ ውስጥ አንዱ የኢራኑ መንፈሳዊ መሪ አያቶላ አሊ ሰይድ ካሚኔ ከፍተኛ አማካሪው አሊ ላሪጃኒ ናቸው። አንተ ይህንን ግዳጅ ተወጣ፣ ሞት አይቀርም ስም አይቀበርም ይላሉ ኢትዮጵያ ነው። ታሪክ ሰርቶ ሕያው ታሪክ ሰርቶ ማለፍ ሕያውነት ነው። ያውልህ ይህን ኃላፊነት የኔን ኃላፊነት ተረከብ። ታዲያ አያቶላው ሙሉ በሙሉ ሥልጣናቸውን ሰጥተዋል ወይ? የለም፣ አልሰጡም። ለእርሳቸው ደህንነት ሲባል ሀገራቸውና ሹማምንቶቿ መክረውና ዘክረው ዶልተው እርሳቸውን ለመሸሸግ ያደረጉት ነው። ነገር ግን አሊ ላሪጃኒም ከበስተቀኝና ከበስተግራቸው ከኋላቸውና ከፊታቸው ያሉትን በፊት አውራሪነት እየመሩ የሚመጣብንን በሀገራችን ላይ የሚመጣውን መቅሰፍት ጥለን እንወድቃለን ብለው ዛሬ ቃል ገብተዋል። እንዲች ብለው ድርሽ ዝር አይሏትም። ወደ መጨረሻው የዚሁ ጉዳይ ማሰሪያ ሳልፍ የአሜሪካው ፕሬዚደንት ዶናልድ ትራምፕ ምናልባትም ዛሬ አመሻሹን የሁለተኛውን የሥልጣን ዘመናቸውን የአደገኛ ውሳኔ ንግግር ለአጠቃላይ የአሜሪካ ሕዝብ ያደርጋሉ ተብሎ ይጠበቃል። ምን ለአሜሪካ ሕዝብ ብቻ ነው? ለመላው ዓለም ነው። ለመላው የምድሪቱ ሕዝቦች ነው። ሰውየው ነፍስና ስጋቸው እየተሟገተም ነው ተብሎላቸዋል። ጉዳዩ ትራምፕ በኢራን ላይ ጦርነት የሚያውጁ ከሆነ አፈርጥ ብላ ሄዳ ሳብጣ መጣችን ይሆንባቸዋል ሲሉ የገዛ ጦር ኃይል ከፍተኛ አዛዦቻቸው እያስጠነቀቋቸው ነው። ምናልባትም ትራምፕ ወይም አሜሪካ በኢራን ላይ ጦርነት አውጃ ምታ ነጋሪት ክተት ሰራዊት ስትል አንድ ጊዜ ፍላጻዎቿን በኢራን ላይ የምታዘንባቸው ከሆነ ኢራን የምትሰጠው የአጻፋ ምላሽ ሲያየገባን ሲሰማ ቅበረውን ሊያደርግባቸው ይችላል። ምናልባትም አሜሪካና ትራምፕ በታሪካቸው
አስከፊ ገጽታን ሊላበሱ ይችሉ ይሆናል። ኀፍረት እንዳይገጥማቸው፣ ውርደት እንዳይገጥማቸው ሲሉ ከወዲሁ ነገር የሚሰነጥቁት ተንታኞቹና ስላቅ አዋቂዎቹ ነገሩን እያመነዠኩ እያነሱና እየጣሉት ነው። 54 በመቶ አሜሪካውያን በኢራን ላይ የሚደረገውን ወታደራዊ ጣልቃ ገብነት ወይም የጥቃት ዝግጅት ፈጽሞ ተቃውመውታል። ይሄ ጉዳይ በአሜሪካ ሹማምንት ወይም በአሜሪካ መሪዎች ዘንድ ሁለት ልብ አድርጓል፣ መንታ መንገድ ላይ አቁሟል። ኢዝራኤልም በበኩሏ ከምንጊዜውም በላይ አደገኛና አስቸጋሪ ጊዜ ገጥሞኛል እያለች ነው በጠቅላይ ሚኒስትሯ ቤንያሚን ኔታንያሁ በኩል። በሌላ በኩል ደግሞ አሜሪካ ያንን ሁሉ የጦር ኃይሏን አጓስማ ወስዳ እንደ ሰው ትመጪ እንደ አውሬ ትሮጭ ልትሆን ትችል ይሆን ወይ? የለም። ያንንማ የሚያደርጉ ከሆነ ትራምፕ ጉዳዩ ሌላ ነው፣ ፈሪ እናቱ ልጅ ነው ሊሉ ነው ሲሉ የሚተቿቸው ለቁጥር ያታክታሉ። ምድር ሆይ ሰላምሽ የት አለ? ስለ ጦርነት አዋጅ የሚነግርብሽ ቀንደ መለከቱን ይዞ የሚዞርብሽ በረከተ እንጂ ስለ ሰላምሽ ማን ተጨነቀ? የሰላምሽን ጉዳይ የትኛው ሐዋርያ ጮኸለት? የትኛው የዘመን ተላላኪ ተነሳለት? የትኛው የዓለም ፖለቲከኛ የምድሪቱ መሪ ስለ ሰላም እንቁም እንጩህ አለ? አልሰማንም፣ አላየንም። የምድር ነዋሪዎች ተንበርክከውና ቁጭ ብለው ደካሞቹ ዋይታቸው በርትቷል። አንድ መኖሪያቸውን ዓለም በአሲድና እሳት መርዝ ልትጠፋ እየተራገበባት መሆኑን ያያሉና ምድር ሆይ ከምድር የሚደርስልሽ የትኛው ሐዋርያሽ ነው? ስለ ሰላም አንድም ከሰማይ አንድም ከምድር ብቅ የሚል ድምፅ ጠፋ። ወደ ኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ከነገ በስቲያ ሐሙስ በሌላ ዝግጅት እንገናኛለን። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።